በጀግናው የሀገር መከላከያ ሰራዊት የሚመራው ጥምር ጦር የጽንፈኛውን ምሽግ የነበረውን የቋራ ወረዳ ቴድሮስ ከተማና አካባቢውን ሙሉ በሙሉ ተቆጣጠረ። ህወሓት የተቀበሩ ከባድ መሳሪያዎችን በማውጣት ወደ አፋርና ራያ ያስጠጋ መሆኑ ተገለጸ። ሰላምን ለማደፍረስ እየተንቀሳቀሰ ባለው ጽንፈኛ ላይ እርምጃው ተጠናክሮ መቀጠሉን በሰሜን ምዕራብ እዝ የክፍለ ጦር ምክትል አዛዥ ሌተናል ኮሎኔል ጌታቸው መርጋ ተናገሩ። በነቀምቴ ከተማ ከማህበረሰቡ ተዘርፎ ባንክ ሊገባ የነበረ ከ1 ሚሊዮን ብር በላይ ተያዘ። ከውጭ ፈረንሳይ በማሊ የሚኖሩ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። ሰላም ጤና ይስጥልን የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን፣ እነሆ ዘወትር በዚህ ሰዓት ወደ እናንተ የሚደርሰው ማል ዜናችን ተጀምሯል። ቀደም ብለን ያስተዋወቅናቸውንና ቀሪ መረጃዎችን ይዘናል። እስከ ፍጻሜው አብሮነታችሁ አይለየን። በቀዳሚነት ወደ ያዝነው መረጃችን አለፍን። በጀግናው የሀገር መከላከያ ሰራዊት የሚመራው ጥምር ጦር የጽንፈኛውን ምሽግ የነበረውን የቋራ ወረዳ ቴድሮስ ከተማና አካባቢውን ሙሉ በሙሉ ተቆጣጠረ። የጸጥታ መዋቅሩ ጽንፈኛው መሽጎ በነበረበት ቦታ ልዩ ስሙ በበራይ ላይ ሲደርስ የህዝብ መገልገያ የሆኑት አንድ አምቡላንስና አንድ የግብርና ስሪኤፍ መኪናዎችን ጽንፈኛው አቃጥሏል። በምዕራብ ጎንደር ዞን ቋራ ወረዳ በጀግናው የሀገር መከላከያ ሰራዊት የሚመራው ጥምር ጦር የጽንፈኛውን ምሽግ የነበረውን በወረዳው ስር የሚገኘውን ቴድሮስ ከተማና አካባቢውን ሙሉ በሙሉ ተቆጣጥሯል። በጀግናው የሀገር መከላከያ ሰራዊት እየተመራ የሚገኘው ጥምር ጦር ጽንፈኛውን ወደ መሸገበት ቴድሮስ ከተማ ኦፕሬሽን እየሰራ በሚሄድበት ወቅት የጠላት ምሽግና ማሰልጠኛ ቦታ የነበረን ልዩ ስሙ በበራይ ተባለውን ቦታን በሚቆጣጠርበት ወቅት ጽንፈኛው የህዝብ መገልገያ የሆነውን አንድ አምቡላንስና አንድ የግብርና ስሪኤፍ መኪናዎችን ማቃጠሉን የቋራ ወረዳ ሰላምና ጸጥታ ጽሕፈት ቤት ኃላፊ ዋና ሳጅን በሪሁን ጥላውን ገልጸዋል። እንደ ኃላፊው ገለጻ በገለጉ ቴድሮስ የአስፓልት መንገድ ፕሮጀክት በጽንፈኛው ተወስዶ የነበረን ሲኖትራክ መኪና በጀግናው የሀገር መከላከያ ሰራዊት የሚመራው ጥምር ጦር በቁጥጥር ስር መዋሉን ጠቁሟል። ጽንፈኛው የህዝብ መገልገያ የሆኑ ማቴሪያሎችን ከማቃጠልና ከመዝረፍ ውጪ ዓላማ የሌለው ትግል እያካሄደ እንደሚገኝ በተግባር ያረጋገጥንበት ስራ መሰራቱን ዋና ሳጅን በሪሁን ጠቅሰዋል። ጽንፈኛውን አሁን ላይ በጀግናው የሀገር መከላከያ ሰራዊት እየተመራ ያለው ጥምር ጦር ከባድ ምት አድርሶበት ሙትና ቁስለኛ ሆኖ ከአካባቢው እንዲወገድ ማድረግ መቻሉንም ገልጸዋል። የጸጥታ ኃይሉ በቋራ ወረዳ ስር የሚገኘውን ቴድሮስ ከተማ፣ ዳዛ ቀበሌ፣ ወፍታና ወርቂና ቀበሌዎችን ሙሉ በሙሉ ከጽንፈኛው በማጽዳት በመንግስት ቁጥጥር ስር መዋል መቻሉንም አንስተዋል። በጀግኖች የጸጥታ አካላት በተወሰደው ኦፕሬሽን አብዛኛው ቦታ ኮረብታማ ገደላማ ከመሆኑ የተነሳ ጽንፈኛው በጎደና በዳውራ በዛናና በጎዘራ ቆስሎ በሩጫ ላይ እንዳለ ገደል በመግባት ለአሞራና ለዱር አራዊት ቀለብ መሆኑን ጠቅሰዋል። የጽንፈኛው አመራር የጦር ውጊያ የማያውቁ ወጣቶችን በውጭ ባንዳዎች ብር ተለቋል እያለ ለጦርነት በማሳለፍ ለሞትና ቁስል መዳረጉንም ገልጸዋል። ወጣቱ የጽንፈኛውን ዓላማ የለሽ ትግሉን በመረዳት የመንግስትን የሰላም ጥሪን በመቀበል ሰላማዊ መንገድን መያዝ መቻል እንዳለበትም ኃላፊው አሳስበዋል። ሰላምን ለማደፍረስ እየተንቀሳቀሰ ባለው ጽንፈኛ ላይ እርምጃው ተጠናክሮ መቀጠሉን በሰሜን ምዕራብ እዝ ክፍለ ጦር ምክትል አዛዥ ሌተናል ኮሎኔል ጌታቸው መርጋ ተናገሩ። በዘረፋና በውንብድና ተግባር ላይ ተሰማርቶ የህዝቡን ሰላም በሚነሳው ጽንፈኛው ቡድን ላይ የምንወስደው እርምጃ ተጠናክሮ ይቀጥላል ሲሉ በሰሜን ምዕራብ እዝ የክፍለ ጦር ምክትል አዛዥ ሌተናል ኮሎኔል ጌታቸው መርጋ ተናግረዋል። በማዕከላዊ ጎንደር ዞን ምስራቅ ደንቢያ ወረዳ ጽንፈኛው ቡድን ላይ የተጠና ከበባ በማድረግ ጋሻው መንግስቴ የተባለ የጽንፈኛው አመራርን ጨምሮ 3ቱ ሲማረኩ የተለያዩ መሳሪያዎችና ተተኳሾች በቁጥጥር ስር ውለዋል። በምስራቅ ጎጃም ዞን የሚገኘው ክፍለ ጦር ታጥቆ ሰላማዊ ዜጎችን በሰላም ወጥተው እንዳይገቡ በማድረግ ንጹሃንን በማገትና በማስፈራራት ዘረፋ ላይ ተጠምዶ በነበረው ጽንፈኛ ቡድን ላይ ተገቢው እርምጃ ተወስዷል። በዚህም 5 ጽንፈኞች ሲማረኩ የተለያዩ አይነት መሳሪያዎችና ተተኳሾች መያዛቸውን የክፍለ ጦሩ አዛዥ ተናግረዋል። አሸባሪው የሸኔ ቡድን በስፋት እንቀሳቀስባቸው የነበሩ የደቡብ ምዕራብ ሸዋ አመያ ወረዳና ጎራባች ሰፊ ቀጠናዎች በሰራዊቱ ከፍተኛ ጀግንነት ተግባር ሰላማቸው መረጋገጡ ተገለጸ።
ከዚህ ቀደም በቀጠናዊ ትምህርት የጤና ግብይትና ሌሎች አገልግሎቶች ተቋርጠው ህዝቡ በስጋት የሚኖርበት ቦታ ሲሆን አሁን ግን ጠላት ተደምስሶና ተማርኮ ተቋማት ተከፍተው የአካባቢው ማህበረሰብ ያለምንም ችግር ተንቀሳቅሶ የየለት ተግባሩን እየፈጸመ እንደሚገኝ የክፍለ ጦር ምክትል አዛዥ ለውጊያ ድጋፍ ሌተናል ኮሎኔል መንግስቱ ጌታቸው ገልጸዋል። የማዕከላዊ ዕዝ ጀግና ብሎ ከሸለማቸው ክፍሎች መካከል ክፍለ ጦሩ በቀዳሚነት ይጠቀሳል። ይህም ለምንመራው አሃድ ትልቅ የሞራል ስንቅ በመሆኑ ለሚሰጠን ማንኛውም ግዳጅ አስተማማኝ ወትሮ ዝግጁነት ፈጥረናል ሲሉም ሌተናል ኮሎኔል መንግስቱ ጌታቸው ተናግሯል። በርካታ የጠላት ኃይልን በየጊዜው ከመደምሰስና ከመማረክ ባለፈ ሰፊ ቁጥር ያላቸው የቡድንና የነፍስ ወከፍ መሳሪያዎችን በመማረክ ጀግንነት በመፈጸሙ የክፍለ ጦሩ 4ኛ ሬጅመንት እንደ ዕዝ ተሸላሚ ነው ያሉት ደግሞ የሬጅመንቱ አዛዥ ሻምበል ሞገስ ሲሳይ ናቸው። የአካባቢው ነዋሪዎች ለተገኘው ሰላም ሰራዊቱን በማመስገን ቀጣይ ከመከላከያ ጋር አብሮ በመስራት አሸባሪው ሸኔን ማጥፋት እንደሚገባም ተናግረዋል። የማንም እርዳታ ሳያስፈልገን መክተን አጥቅተን ጠላትን የማጥፋት ብቃት ላይ እንገኛለን ሲሉ ኮሎኔል ደመቀ ዘውዴ ገለጹ። ኮሎኔል ደመቀ ዘውዱ እውነትን ይዘን ህግን ተከትለን በጋራ ሐሳብ አብረን መኖር እንፈልጋለን። አይኛ ህግን አንፈልግም አንከተልም፣ ሰላምና በጋራ አብሮ መስራትን አንፈልግም በማለት ሌሎች ኃይሎችን በመተማመን በጉልበት በኃይልና መሳሪያ በማወዛወዝ ማምጣት የምትፈልጉት ነገር ካለ እኛ ወልቃይት ነን ብለዋል። እኛ የወልቃይት ዘቦች እንደሌሎች በትንሽ ሳንቲምና በህዋት ፕሮፓጋንዳ ተታለን የአማራ ህዝብን የምንሸጥ አይደለንም የሚለው ኮሎኔል ደመቀ የተከዜ ዘብ ለሁሉም ነገር ዝግጁ ነው፣ የተከዜ ዘብ የህዝብ ዘብ ነው ብለዋል። ከህዋት የአፋር ክልል ትንኮሳ ጋር ተያይዞ ወደ ወልቃይትም እንደሚመጣ እናውቃለን። ለዚህ ደግሞ የአማራ ታጋይ ነን እያሉ ለህዋት የተገዙ አሉ። እኛ ግን የህዝብን መብት ለማስጠበቅ ከበቂ በላይ ተዘጋጅተናል ብሏል። ህዋት የተቀበሩ ከባድ መሳሪያዎችን በማውጣት ወደ አፋርና ራያ ያስጠጋ መሆኑ ተገለጸ። ህዋት የተቀበሩ ከባድ መሳሪያዎችን ያወጣ ወደ አፋርና ራያ ያስጠጋ መሆኑን የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣማረዶም ገልጸዋል። ህዋት ጥቅምት 27 ምሽት የትግራይ ኃይሎች ላይ በተሰነዘረ ጥቃት አባላትና የአካባቢው ነዋሪዎች መገደላቸውን እንዲሁም የንብረት ጉዳትን አስከትሏል። እኛ አፋር ክልል ድንበር እግራችን አረገጠም፣ የክልሉ መንግስት ያወጣው መግለጫ ፍጹም ውሸት ነው ብሎ የነበረው ህዋት አሁን ላይ የተቀበሩ ከባድ መሳሪያዎችን ያወጣ ወደ አፋርና ራያ ያስጠጋ መሆኑን የስምረት ፓርቲ ምክር ቤት አባል የሆኑት አቶ ጣማረዶም ተናግረዋል። ህዋት የፕሪቶሪያውን ስምምነት ለመጣሱ ይህ ከበቂ በላይ የሆነ መረጃ መሆኑን ተጠቁሟል። ህዝቡ ለጦርነት እምቢ ማለት አለበት ሲል የትግራይ ምሁራንና ባለሙያዎች ማህበር ገለጸ። ህዋትና አንዳንድ የጦር ጀነራሎች የፕሪቶሪያ ተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው። የትግራይ ምሁራንና ባለሙያዎች ማህበር በትግራይ ያንዣበበው የጦርነት ዳመና በሰላማዊ መንገድ እንዲፈታ ጥሪ አቅርቧል። ማህበሩ ባወጣው አስቸኳይ መግለጫ የትግራይ ህዝብ ዋናው ፍላጎት ሰላምና ሰላም ብቻ ነው ብሏል። ከጫፍ እስከ ጫፍ ያለው የትግራይ ህዝብ ጦርነትና የጦርነት ወሬ መስማት አይፈልግም ያለው ማህበሩ ህዋትና አንዳንድ የጦር ጀነራሎች የፕሪቶሪያዊ ተኩስ አቁም ስምምነትን መሰረት በማድረግ ነገሮችን በሰላማዊ መንገድ ከመፍታት ይልቅ ትግራይን ወደ ሌላ ዙር ጦርነት ለማስገባት እየፎከሩና የጦርነት ዝግጅት እያደረጉ ነው ብሏል። ህዝብን የሚመራ አካል ጦርነትን ለማስቀረት ይጥራል እንጂ ወደ ጦርነት የሚያመሩ ንግግሮችና ተግባራትን መፈጸም የለበትም በማለት የክልሉን ጊዜያዊ አስተዳደርም ወቅሷል። አሁን በአካባቢው ያንዣበበ ያለውን የጦርነት ድባብን ለማስቀረት ህዝቡ በትግራይ ኃይሎችና በአፋር ያሉ የታጠቁ ኃይሎች እንዲሁም የዲያስፖራ ማህበረሰብ ለሰላም መቆም እንዳለባቸው ማሳስቧል። የማህበሩ የአመራር አባል የሆኑት ዶክተር ገብረ ኪዳን ገብረስላሴ ለዶይቼ ቬለ ሬዲዮ በሰጡት ማብራሪያ የትግራይ ህዝብ ፍላጎት ሰላም ነው፣ ሁለተኛ ጦርነት እንዳይመጣ እንጸልያለን። ሆኖም ግን እንደዛ አይነት የጦርነት ጥሪ የሚያደርጉ በሁሉም ወገኖች ካሉ ወጣቱ የዚህ ሰለባ እንዳይሆን ህዝባችንም በሰራዊት ያሉም አንዱ ሀራ መሬት የሚባል አለ፣ ሌላኛው ቲዲኤፍ ትግራይ ውስጥ ያለው በመካከላቸው ምንም ወደ ግጭት የሚወስዳቸው ነገር ስለሌለ
ወደዛ እንዳይሄዱና ወጣቱ የጦርነት ሰለባ እንዳይሆን ጥሪ አድርገናል። ያለው ልዩነት የፖለቲካ ልዩነት ነው። በፖለቲካ ውይይት እንዲፈቱት ነው የምንጠይቀው። ከዚህ በተጨማሪ ግን ህብረተሰቡ ራሱ ፖለቲከኞች በሚፈጥሩት ግጭት ወደ ጦርነት እንዳይገባ የራሱን ተጽዕኖ ማድረግና ለጦርነት እምቢ ማለት አለበትም ብለዋል። በመቀሌ የፋይናንስ ስርዓቱ ከፍተኛ ጫና ውስጥ መግባቱ ተገለጸ። የትግራይ ክልል ዋና ከተማ በሆነችው መቀሌ ነዋሪዎችና ነጋዴዎች ከፍተኛ መጠን ያለው ገንዘብ እያወጡ መሆኑን በባንኮች ላይ ጫና ማሳደሩ ተዘግቧል። በከተማው ውስጥ ከቅርብ ቀናት ወዲህ በክልሉ ውስጥ ካለው የደህንነት ስጋት የተነሳ አንዳንድ የባንክ ቅርንጫፎች ለጊዜው ስራ በማቆም ላይ እንደሚገኙም ተገልጿል። ለምሳሌ በመቀሌ ዩኒቨርሲቲ አሪድ ካምፓስ አጠገብ የሚገኘው የኢትዮጵያ ንግድ ባንክ ቅርንጫፍ ላለፉት 2 ቀናት ዝግ መሆኑ የተሰማ ሲሆን ከተማዋ ባልተለመደ ሁኔታ ጭር ማለቷም እየተነገረ ሲሆን በአንዳንድ የከተማው ክፍሎች የጸጥታ ኃይሎች ሰፍረው እንደሚታዩም ተገልጿል። ትግራይን ከተቀረው የኢትዮጵያ ክፍል ጋር የሚያገናኙት የትራንስፖርትና የንግድ መስመሮች በሙሉ ባለፈው ቀናት መዘጋታቸውን የዘገበው ብርሜትሪክስ ድረገጽ ይህንን የጅቡቲ ኮሪደርን እንደሚያካትትም አስረድቷል። በተጨማሪም አዲስ አበባና ትግራይን የሚያገናኘው በአፋር በኩል የሚደረገው የህዝብ ትራንስፖርት ለጊዜው እንደተቋረጠ የተጠቀሰ ሲሆን ይህም በባንኮች ላይ ጫና እንደፈጠረ አስታውቋል። አንድ የኢትዮጵያ ንግድ ባንክ ሰራተኛ ለዜና ምንጩ ሲናገር በመቀሌ ከተማ የሚገኙ ቅርንጫፎች ተጠቃሚው በከፍተኛ ሁኔታ ገንዘብ እያወጣ በመሆኑ የብር እጥረት እያጋጠማቸው መሆኑን አስረድቷል። አንድ የከተማው ነዋሪ ሲናገሩ ደግሞ ባለፈው ጦርነት ወቅት በገንዘብ እጥረት እየተነሳ ብዙ ችግር ደርሶብናል። በዚያ ላይ የባንክ አገልግሎት የሚቋረጥ ከሆነ አስቸጋሪ ይሆናልም ብሏል። ሌላ ነዋሪ በበኩላቸው እኛ ያለውን ወቅታዊ ሁኔታ በንቃት እየተከታተልን ነው። ከባንኮች ገንዘብ የማውጣት ችግር እንዳይገጥመን ስጋት አለን በማለት ተናግሯል። በነቀምቴ ከተማ ከማህበረሰቡ ተዘርፎ ባንክ ሊገባ የነበረ ከ1 ሚሊዮን ብር በላይ ተያዘ። በነቀምቴ ከተማ አስተዳደር ከማህበረሰቡ የተዘረፈና ባንክ ሊገባ የነበረ ገንዘብ በቁጥጥር ስር መዋሉን የነቀምቴ ከተማ አስተዳደር ዋና መምሪያ አስታውቋል። የነቀምቴ ከተማ አስተዳደር ፖሊስ ዋና መምሪያ የኮሙኒኬሽን መግለጫ እንዳመለከተው ሲቃቶሎሳ የተባለው ግለሰብ ጥቅምት 26 ቀን 2018 ዓ.ም ነቀምቴ ከተማ አስተዳደር ወረዳ 2 ቀበሌ 03 ውስጥ ከህብረተሰቡ የተዘረፈ ከ1 ሚሊዮን ብር በላይ ጥሬ ገንዘብ ይዞ ባንክ ሊገባ ሲል በቁጥጥር ስር መዋሉን መግለጫው አመልክቷል። ግለሰቡ ከምስራቅ ወለጋ ዞን ዲጋ ወረዳ አርጆ ከተማ ካሉ የህብረተሰብ ክፍሎች በግዳጅ የተዘረፈ 1,369,000 ብር መካከል 234,400 ብር ነቀምቴ ከተማ ወደሚገኝ ባንክ ሊያስገባ ሲል በህብረተሰቡ ለተቋቋመ የጸጥታ ግብረ ኃይል በተሰጠ ጥቆማ በቁጥጥር ስር ሊውል ችሏል። የግለሰቡ መኖሪያ ቤትም በተደረገ ፍተሻ 1,135,250 ብር በድብቅ ከተቀመጠበት ቦታ የተገኘ ሲሆን አንድ ላፕቶፕ እና አንድ ፕሪንተር በቁጥጥር ስር መዋሉን መግለጫው አመልክቷል። በርካታ ጥሬ ገንዘብ በእጁ የተያዘ ግለሰብ ከህብረተሰቡ የተዘረፈ እንደሆነ መግለጫው ገልጾ በቁጥጥር ስር የዋለው ብርም በማስረጃነት ፖሊስ ግምጃ ቤት ገቢ ተደርጓል። ኢትዮጵያ በዩኔስኮ የስራ አስፈጻሚ ቦርድ አባል ሀገር ሆና ተመረጠች። ኢትዮጵያ በተባበሩት መንግስታት ድርጅት የትምህርት ሳይንስና ባህል ድርጅት ዩኔስኮ የስራ አስፈጻሚ ቦርድ አባል ሀገር ሆና ተመርጣለች። ኢትዮጵያ በሳማርካንድ ኡዝቤኪስታን እየተካሄደ በሚገኘው 43ኛው የዩኔስኮ ጠቅላላ ጉባኤ ላይ ነው የስራ አስፈጻሚ ቦርድ አባል ሆና የተመረጠችው። የስራ አስፈጻሚ ቦርዱ ከጠቅላላ ጉባኤና ሴክሬታሪያት በተጨማሪ በዩኔስኮ ከ3 መሰረታዊ አካላት አንዱ ሲሆን በጠቅላላ ጉባኤው ይመረጣል። በጠቅላላ ጉባኤው ስልጣን ስር የሚሰራው ቦርድ ለተቋሙ የስራ መርሃ ግብርና በዋና ዳይሬክተር የቀረበለትን ተጓዳኝ የበጀት ግምት በመመርመር ከውሳኔዎቹ ጋር ለጠቅላላ ጉባኤው እንደሚያቀርብም ተጠቁሟል። ቦርዱ እያንዳንዳቸው የ4 ዓመት የስራ ዘመን ያላቸው 58 አባል ሀገራትን ያቀፈ ሲሆን ኢትዮጵያም እስከ ጎርጎሮሳውያኑ 2029 በቦርድ አባልነቷ ከሌሎች ሀገራት ጋር በቅንጅትና በአብሮነት ለጋራ ውጤት እንደምትሰራ ተመላክቷል። ኢትዮጵያ በቦርድ አባልነት መመረጧ እንደ ሀገር ብሎም እንደ አህጉር የኢትዮጵያንና የመላ አፍሪካን ብሔራዊ ጥቅምን ለማስጠበቅና ከዩኔስኮ ዓላማና ተልዕኮ አንጻር በባለ ብዙ መድረኮች ድምጿን ለማሰማት መልካም አጋጣሚን እንደሚፈጥር ከውጭ ጉዳይ ሚኒስቴር የተገኘው መረጃ ያመለክታል። የተወደዳችሁ የማል ሚዲያ አድማጭ ተመልካቾቻችን የዕለተ ቅዳሜ መሃል ዜናችን እንደቀጠለ ነው። ከውጭ ወደ ያዝናቸው አለፍን።
ፈረንሳይ በማሊ የሚኖሩ ዜጎቿ በአስቸኳይ ሀገሪቱን ለቀው እንዲወጡ አሳሰበች። የጂሃዲስት ቡድን በማሊ ዋና ከተማ ባማኮ ሌሎች አካባቢዎች እየፈጠሩት ያሉትን ጫና ተከትሎ ነው ፈረንሳይ ዜጎቿ በአስቸኳይ ማሊ ለቀው እንዲወጡ ያሳሰበችው ተብሏል። የፈረንሳይ ውጭ ጉዳይ ሚኒስትር ትላንት አርብ ባወጣው መግለጫ መሰረት ለበርካታ ሳምንታት በማሊያ ባማኮን ጨምሮ በማሊ ከተሞች የጸጥታው ሁኔታ ከፍተኛ ስጋት ውስጥ ገብቷል ሲል አሳውቋል። የስጋቱን አሳሳቢነት ያነሳው ሚኒስትሩ የፈረንሳይ ዜጎች በተቻለ ፍጥነት ከማሊ በጊዜያዊነት ለመውጣት እንዲፈጥኑ ሲልም መግለጫ አሳስቧል። ከአልቃይዳ ጋር ግንኙነት እንዳለው የሚነገረው ጄኤንአይኤ ከመስከረም ወር ጀምሮ የነዳጅ ታንከሮችን በተለይም ከሴኔጋልና ከአይቮሪ ኮስት የሚመጡትን አብዛኞቹን ወደ ሀገር ውስጥ የሚገቡ ሸቀጦችን በማጓጓዝ ላይ እንደሆነም ይነገራል። እንደ አውሮፓውያኑ አቆጣጠር በ2020 እና በ2021 ከተደረጉት መፈንቅለ መንግስቶች ወዲህ ማሊ የተለያዩ የታጠቁ ቡድኖችን ለመቋቋም በሚታገል ወታደራዊ ኃይል ስትመራ መቆየቷን አስታውሶ የዘገበው ቢቢሲ ነው። ቻይና ከአሜሪካ ጋር ለምታደርገው የባህር ኃይል ውድድር አዲስ የአውሮፕላን ተሸካሚን ይፋ አደረገች። የቻይናው እጅግ ዘመናዊ የአውሮፕላን ተሸካሚ ፉርጂያን ፕሬዝዳንቱ በተገኙበት ታላቅ የመርከብ ስነ ስርዓት ከተከበረ ከጥቂት ቀናት በኋላ ወደ አገልግሎት መግባቱ ተዘግቧል። የሀገሪቱ ሶስተኛው የጦር መርከብ የሆነው ፉጂያን አውሮፕላን በከፍተኛ ፍጥነት እንዲወነጨፉ የሚያስችል ኤሌክትሮማግኔቲክ መሳሪያ ተገጠመለት ነው። በአሁኑ ወቅት በዓለም ላይ ከፍተኛ ቁጥር ያላቸው መርከቦችን በመያዝ ትልቅ የባህር ኃይል ባለቤት ለሆነችው ቤጂንግ የመርከቧ ስራ መጀመር ትልቅ አስተዋጽኦ አበርክቷልም የተባለው ቻይና በፕሬዝዳንት ሺ ጂንፒንግ ዘመን የባህር ኃይሏን በከፍተኛ ፍጥነት እያሰፋች ሲሆን አሜሪካና አጋሮቿ ፍጥነታቸውን እንዲቀጥሉ ጫና ፈጥራለች። አዲሱ መርከብ በኤሌክትሮማግኔቲክ መሳሪያና ጠፍጣፋ የበረራ ወለል 3 የተለያዩ አውሮፕላኖችን ማምጠቅ እንደሚችል የሀገሪቱ መገናኛ ብዙሃን ዘግበዋል። በሀገር ውስጥ የተገነባው መርከብ ከባድ የጦር መሳሪያዎችንና የነዳጅ ጭነቶችን የያዙ አውሮፕላኖችን በመያዝ የጠላት ኢላማዎችን ከሩቅ መምታት የሚችል ሲሆን ይህም በሩሲያ ከተገነቡት የመጀመሪያዎቹ 2 አውሮፕላን ተሸካሚ መርከቦች የበለጠ ኃይለኛ ያደርገዋል ተብሏል። የቻይና ሚዲያዎች ፉጂያን የቻይና የባህር ኃይል ልማት ትልቅ ምዕራፍ ሲሉም አወድሰውታል። አሜሪካ ከፉጂያን ጋር ተመሳሳይ የኤሌክትሮማግኔቲክ ካታፑልን ሲስተም ያለው የአውሮፕላን ተሸካሚ ያላት ብቸኛው ሀገር ነች ሲል የዘገበው ቢቢሲ ነው። ከመሃል ሚዲያ ለዛሬ ለተቅዳሜ ወደ እናንተ እንዲደርሱ ያዘጋጀናቸው መሃል ዜናዎቻችን ተጠናቀቁ። አብራችሁን ስለነበራችሁ እናመሰግናለን። ዜናውን ላይክ እና ሼር፣ ሚዲያችንን ሰብስክራይብ ማድረጋችሁን አትርሱ። ሰናይ ቀን ተመኘን።